አክሱም አካባቢ ላላችሁ ባካችሁ ወደ ህሊናችሁ ተመለሱ። ሚሻለን እንደሌላ ተራ ነገር እያደረግን ሃይማኖታዊ ነገሮችን ምንነካካ ያመጣው መዘዝ ሀገርን የሚያናጋ ነው። አክሱም ሁላችን ኩራት እንጂ ፖለቲካ መጠቀሚያ መሆን የለባት። አክሱም የመጀመሪያዎቹን ሰሃቦች በፍቅር የተቀበለች ዓለም መቻቻልን ያስተማረች ቅድስት ከተማ መሆኗን ታሪክ መስክሮላት ነበር። ዛሬስ በዚህ መልኩ የጁምዓ ሶላት ሳይደረግ መዋል እንደ ሃይማኖተኛ በጣም ከባድ ነው። ምክንያቱም ጸሎት ወይም ሶላት እግዚአብሔር ጋር ወይም ከፈጣሪ ጋር የሚያገናኘን ድልድይ ነውና ይሄ ነገር በዚሁ ከቀጠለ ሀገራችንም ሰላም ሆነ ለህዝቦቿም ከባድ ነው የሚሆነው። በሃይማኖት አባቶችና በመንግስት መካከል ግልጽና ሰላማዊ ውይይት መደረግ አለበት። ሙስሊሙም ሆነ ክርስቲያኑ አንዱ የሌላውን ቅሬታና ህመም ሰምቶ መፍትሄ ለማምጣት ጋራ መስራት ነው ያለብን። ከሰላም በላይ ምንም የለምና አንዳንድ በክርስትና ውስጥ ተደብቃችሁ ፖለቲካ አላማችሁን የምታራምዱ ግለሰቦች የፈጠራችሁት ችግር ነው። እግዚአብሔር በቤቱ ሰላምን እንጂ ግጭትን አይፈልግም። ማቴዎስ 7:12 ላይ ምን ይላል መሰላችሁ? እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው ይላል። ምን ለማለት ነው? እኛ ላይ ይሄ ነገር ቢደረግ እንደማንወደው ሁሉ እነሱም ላይ ይሄ ነገር መፈጸም የለበት። ሃይማኖትና ፖለቲካ ፈጽሞ ይገናኙ። ሃይማኖት ዓላማው ሰላም ለማምጣት ስለሆነ ባካችሁ ሰላሙን እንፍጠር። በሃይማኖት ውስጥ ፖለቲካን ማስገባት ከግጭት ያለፈ ምንም መፍትሄ አይገኝም። በሁላችንም ሃይማኖት ውስጥ ሁሉም በላይ ፍቅር ይበልጣል ነው አይደል ተባለው? ከፍቅር በላይ ምንም የለም። ስለዚህ ለፖለቲከኞች በር ባንከፍት መልካም ነው። አክሱም ለሁሉም ትበቃለች። ዓለም የሚያውቃት አብሮነት ተምሳሌትም መሆኗንም ጭምር ነው። ፍትህ ለአክሱም ሙስሊሞች፣ ፍቅር ለኢትዮጵያ። ፈጣሪ ሰላሙን ይስጠን።